ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። እነሱን ቃላቶች በአንድ ላይ ጽፌ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ። ኦኬ፣ አሁን ወደ ትምህርታችን ማ ሀ ሌ ት ማ ማለት የመቤተሰብ አራተኛ፣ ሀ የመጀመሪያ ድምጽ ናት፣ ሌ ደግሞ የለቤተሰብ አምስተኛ፣ ት ደግሞ የተቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ማህሌት ማህሌት የሚል ቃል ይመሰርቱልናል ማለት ነው። ማህሌት የሚል ቃል ይመሰርቱልናል። ኦኬ፣ ወደ ቀጣይ ስንሄድ ል ባ ማለት የበቤተሰብ አራተኛ፣ ህ ማለት ደግሞ የሀ ቤተሰብ ስድስተኛ፣ ል ደግሞ የለቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ባህል የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ዓለም አ ማለት የመጀመሪያ ፊደል ናት፣ ለ የመጀመሪያ ናት፣ መ ደግሞ የመቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ዓለም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስመጣ እንደገና ጠቋመ ጠ ማለት የመጀመሪያ ፊደል፣ ቆ ደግሞ የቀ ቤተሰብ ሰባተኛ፣ መ ደግሞ የመቤተሰብ ስድስተኛ። ጠቆመ የሚል ቃል ይሰጠናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ተ ማለት የመጀመሪያ ፊደል ናት፣ ቋ ደግሞ የቀ ቤተሰብ ስምንተኛ የምናገኛት ናት፣ መ ደግሞ የመቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ተቋም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ዘመን እንግዲህ ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ነ ደግሞ የነቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ዘመን የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ፣ ወደ ቀጣይ ስንሄድ ወንዝ ወ ማለት የመጀመሪያ ፊደል፣ ነ ደግሞ የነቤተሰብ ስድስተኛ፣ ዝ ደግሞ የዘቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወንዝ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ሸለቆ ሸ ማለት የመጀመሪያ ፊደል ናት፣ ለ የመጀመሪያ ናት፣ ቆ ደግሞ የቀ ቤተሰብ ሰባተኛ የምናገኛት ናት። በአንድ ላይ ስናነበው ምን ይላል? ሸለቆ የሚል ቃል ይመሰርትልናል ማለት ነው። ክ ማለት የከቤተሰብ ስድስተኛ፣ ብ ደግሞ የበቤተሰብ ስድስተኛ፣ ር ደግሞ የረቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ክብር የሚል ቃል ይሰጡናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ ማህበር ማለት የቤተሰብ አራተኛ፣ ህ ደግሞ የቤተሰብ ስድስተኛ፣ በመጀመሪያ፣ ር ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ማህበር የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ማለት የመጀመሪያ ፊደል ናት፣ ብ ደግሞ የቤተሰብ ስድስተኛ የምናገኛት ናት፣ ር ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው መብራት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ግዙፍ ማለት የገ ቤተሰብ ስድስተኛ፣ ዙ ደግሞ የዘ ቤተሰብ ሁለተኛ፣ ፍ ደግሞ የፈ ቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ግዙፍ የሚል ቃል
ይሰጠናል ማለት ነው። ግሱፍ የሚል ቃል ይሰጠናል። ኦኬ ወደ ቀጣይ ስንሄድ ህዳሴ ህዳሴ ህ ማለት የሀ ቤተሰብ ስድስተኛ፣ ድ ደግሞ የደ ቤተሰብ አራተኛ፣ ሴ ደግሞ የሰ ቤተሰብ አምስተኛ። በአንድ ላይ ስናነበው ምን ይላል? ህዳሴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ከተማ ከተማ ከማለት የመጀመሪያ ፊደል ናት። ተ የመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት። እነዚህን ፊደላቶች በአንድ ላይ ስናነባቸው ከተማ የሚል ቃል ይመሰርትልናል ማለት ነው። ምክር ምክር ም ማለት የመቤተሰብ ስድስተኛ፣ ከ ደግሞ የከቤተሰብ ስድስተኛ፣ ር ደግሞ የረቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው የስድስተኛ ድምጾች ናቸው። ምክር ምክር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ጨለማ ጨ ማለት የመጀመሪያ ፊደል፣ ለ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ። በአንድ ላይ ስናነባቸው ጨለማ ጨለማ የሚል ቃል ይሰጠናል ማለት ነው። ማሸነፍ ማሸነፍ ማ ማለት የመቤተሰብ አራተኛ፣ ሺ ደግሞ የሺ ቤተሰብ ስድስተኛ፣ ን ደግሞ የመጀመሪያ፣ ፍ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላት በአንድ ላይ ስናነበው ማሸነፍ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ተሳቢ ተሳቢ ተ ማለት የመጀመሪያ ፊደል፣ ሳ ደግሞ የሰ ቤተሰብ አራተኛ፣ ብ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው እነዚህን ፊደላት ተሳቢ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ መጨረሻው ጥያቄ ዘመናት ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ነ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላት በአንድ ላይ ስናነባቸው ዘመናት ዘመናት የሚል ቃል ይሰጠናል ማለት ነው። ግድብ ግ ማለት የገቤተሰብ ስድስተኛ፣ ድ ማለት ደግሞ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ። ግድብ የሚል ቃል ይመሰርትልናል ማለት ነው። ኦኬ በቂ በቂ በማለት የመጀመሪያ ፊደል ናት። ቄ ደግሞ የቤተሰብ ሶስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው በቂ የሚል ቃል ይሰጠናል ማለት ነው። እንግዲህ ለዛሬው ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። የዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።